በመዲናችን አዲስ አበባ ከዚህ ቀደም የታዩ የነበሩ የአገልግሎት አሰጣጥ ክፍተቶችን ለመቅረፍ በርካታ ስራዎች በከተማ አስተዳደሩ በመሰራት ላይ ይገኛሉ። የተገልጋይ ማህበረሰቡን እንግልት ለመቀነስ መሶብ የአንድ ማዕከል አገልግሎት ትኩረት ተሰጥቶበት እየተሰራ ነው። የአዲስ መሶብ የአንድ ማዕከል አገልግሎትም አህዱ ብሎ ከጀመረበት ዓመት ጀምሮ አሁን 6ኛው ቅርንጫፍ ላይ ደርሷል። በአዲስ አበባም የጉለሌ አዲስ መሶብ አገልግሎት ለህዝቡ ተጨማሪ የአገልግሎት መሳለጥን ለማበርከት ዘመናዊ ቴክኖሎጂን ታጥቆ ተመርቆ ተከፍቷል። የአንድ ማዕከል አገልግሎቱ መከፈቱም ከዚህ ቀደም ማህበረሰቡን ያማረረ የነበረውን የመንግስት አገልግሎት አሰጣጥን በቴክኖሎጂ ጭምር በመታገዝ ችግሩን አብስቶ እንደሚቀርፍ በምክትል ከንቲባ ማዕረግ የአዲስ አበባ ፐብሊክ ሰርቪስና ሰው ሀብት ልማት ቢሮ ኃላፊ ዶክተር ጀማሉ ጀንበር ገልጿል። ዛሬ ተመርቆ አገልግሎት የሚጀምረው 6ኛው የመሶብ ጉለሌ ማዕከል ሰሞኑን እንዳስመረቅናቸው ሌሎች ማዕከላት ሁሉ 9 ወለል ባለው ህንፃ ላይ 85 ተገልጋዮችን በአንድ ጊዜ ማስተናገድ የሚችሉ ካውንተሮችን ደረጃቸውን የጠበቁና የተገልጋይና የሰራተኛ ካፍቴሪያዎች፣ የህፃናት ማቆያዎች፣ ቤተ መጻሕፍት፣ የስልጠናና የመሰብሰቢያ አዳራሾች፣ በቂ የተገልጋይ ማረፊያና ሌሎች ፋሲሊቲዎች እንዲሟሉለት ተደርጎ የተደራጀ ከመሆኑም በተጨማሪ የተቀናጀና ፈጣን አገልግሎት ለመስጠት የሚያስችሉ ቴክኖሎጂዎች የተሟሉለት ነው። ማዕከሉ በ20 ተቋማትና በ112 አገልግሎቶች ስራውን የሚጀምር ሲሆን በቀጣይም ተጨማሪ ተቋማትንና አገልግሎቶችን ማስተናገድ የሚችል አቅም እንዲኖረው ተደርጎ የተደራጀ ነው። የዚህ ማዕከል ተመርቆ ወደ ስራ መግባት የመሶብ አንድ ማዕከል አገልግሎት አድማስ ከማስፋት ባሻገር ለጉለሌና አካባቢው ነዋሪዎች በአቅራቢያቸው ጥራት ያለው አገልግሎት እንዲያገኙ ትልቅ እድልን የፈጠረ ነው። ዶክተር ጀማሉ አያይዞም ከተማ አስተዳደሩ የጀመረውና 6ኛው ቅርንጫፍ ላይ የደረሰው የአዲስ መሶብ የአንድ ማዕከል አገልግሎት በቀጣይም በተለያዩ ክፍለ ከተሞች በማስፋት የማህበረሰቡን ውጣ ውረድ ለመቀነስ እየተሰራ እንደሚገኝ አውስተዋል። በቀጣይም የአዲስ መሶብ አንድ ማዕከል ዲጂታል የመንግስት አገልግሎትን በማስፋፋት ተገልጋይን ማዕከል ያደረጉና ምቹ የአገልግሎት አሰጣጥ ለሁሉም ዜጎች ተደራሽ ለማድረግ በቴክኖሎጂ የታገዘ ፈጣን፣ ግልጽ፣ ከምልጃና እጅ መንሻ የጸዳ ቀጣይነት ያለው አገልግሎት ስርዓት ለመፍጠር እንዲሁም ዜጎች ክብራቸው ተጠብቆ መስተናገድና አገልግሎት ማግኘት መብታቸው መሆኑን ማረጋገጥ ላይ ትኩረት ተሰጥቶ የሚሰራ ይሆናል። የጉለሌ ክፍለ ከተማ ዋና ስራ አስፈጻሚ አቶ ወልዴ ወገሴም የአንድ ማዕከል አገልግሎቱ በክፍለ ከተማው መጀመሩ የህብረተሰቡን እንግልት አብዝቶ እንደሚቀንስና አገልግሎት አሰጣጡን በቴክኖሎጂ በመታገዝ እንደሚያዘምን እንዲሁም የክፍለ ከተማውን የዘመናት ችግርን የሚቀርፍ ስለመሆኑ ገልጿል። ከሀገራዊ ለውጡ በፊት የነበሩ መንግስታዊ ስርዓቶች ድሃ ያለበት አካባቢ ትኩረት ስለማይሰጡ የጉለሌ እናቶችና አባቶች ለዘመናት የድህነት ቀንበርን ተሸክመው ኖረዋል። ነገር ግን የለውጡ መንግስት ሰው ተኮር በመሆኑ አንተ ደሃ ነህ፣ አንተ ሀብታም ነህ ብሎ የሚከፋፍል ባለመሆኑ የሰው ልጅ ባለበት ሁሉ ልማት መልማት አለበት የሚል ጽኑ አቋም ያለው መንግስትና ፓርቲ በመሆኑ እነሆ በለውጡ ማግስት የመጀመሪያ ተግባር አድርጎ የተነሳው ጉለሌ እንጦጦ ተራራ ላይ ነው።